አንዲት በምትኖርበት ከተማ በትልቅ ሀብቷ የምትታወቅ እንስት በድንገት ሕይወቷ ያልፍና ወዳጅ ዘመድ ግብዓተ መሬቷን ለመፈጸም በቦታው ተሰባሰበ። ይሁን እንጂ የተበጣጠሰ አሮጌ ኮት የለበሰና ጸጉሩ ተቆጣጥሮ የተንጨባረረ ሰው መጥቶ በሕዝቡ መካከል እየሾለከ ተጠግቶ ወደ ሬሳ ሳጥኑ እያመለከተ እንዳትቀብሯት ሲል ጮኸ። በንግግሩ የተደናገጡት ሰዎችም ዞረው አይናቸውን ሲተክሉበት እሷ አልሞተችም እያልኳችሁ ነው አለ ድምጹን ከፍ አድርጎ። ሁሉም ይህ የጎዳና ተዳዳሪ ምን እያለ እንደሆነ ሊገባቸው ስላልቻለ አፍጥጠው ሲመለከቱት የሬሳ ሳጥኑ ጠርዝ ላይ ቆመና በድጋሚ ይህች ሴት በሕይወት አለች ነው የምላችሁ፣ ይህንን አውቃለሁ ሲል ቦታው በትርምስ ይሞላል። ከዚያም የተፈጠረው ነገር እጅግ አስደንጋጭና ሀገሬውን ሁሉ ያነጋገረ ተአምር ሆነ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ጁዲት አንደርሰን በናይጄሪያ ቪክቶሪያ ደሴት የምትኖር የትልቅ ድርጅት ዋና ስራ አስፈጻሚ ቢሊዮነር የነበረች እንስት አሁን በድንገት ሕይወቷ በማለፉ የቀብር ስነ ስርዓቷ ሊፈጸም በዝግጅት ላይ በመሆኑ ወዳጅ ዘመዶቿ በታላቅ ሐዘን ላይ ሆነው ሽኝት እያደረጉላት ነው። ባለቤቷ ዊሊያምስ ከሬሳ ሳጥኑ አጠገብ ቆሞ እንባ የሚያወርዱ አይኖቹን በመሐረቡ ይጠራርጋል። የሃይማኖት አባቱ የመጨረሻውን ጸሎት እያደረገ እያለ ግን አንድ ድምፁ እንደ ነጎድጓድ አየሩን የሞላ ግለሰብ እንዳትቀብሯት ሲል ጮኸ። በንግግሩ የተደናገጡት ሰዎችም ዞረው አይናቸውን ሲተክሉበት የተበጣጠሰ አሮጌ ኮት የለበሰና ጸጉሩ ተቆጣጥሮ የተንጨባረረ ሰው በሕዝቡ መካከል እየሾለከ ወደ ሬሳ ሳጥኑ ሲቃረብ አይተው ለቀስተኛው ከሱ መሸሽ ጀመሩ። ሰውየው ሳጥኑ አጠገብ ቀጥ ብሎ ቆመና እሱ አልሞተችም እያልኳችሁ ነው አለ ድምፁን ዝግ አድርጎ። ሁሉም ይህ የጎዳና ተዳዳሪ ምን እያለ እንደሆነ ሊገባቸው ስላልቻለ አፍጥጠው ሲመለከቱት ስሜ ቤንጃሚን ነው፣ ይህች ሴት በሕይወት አለች ነው የምላችሁ፣ ይህንን አውቃለሁ ሲል የጁዲት ባለቤት ዊሊያም አፉን ጠራረገና ይህንን እብድ ሰው ከዚህ ዞር አድርጉት፣ ጁዲት ሚስቴ ናት፣ አርፋለች፣ በሰላም እንቀብራታለን። ቤንጃሚን ግን ካለበት ሳይንቀሳቀስ በድጋሚ ከባድ ንጥረ ነገር እንደተሰጣትና ያም ትንፋሽ የሚያደክም ሰውነትን የሚያቀዘቅዝ የሞተ ሰው እንደሚያስመስል አበክሮ ሲናገር፣ በዚህ ጊዜ ሁሉም ደንግጦ የሚሉት ሲጠፋባቸው አንዳንዶች የስልካቸውን ካሜራ አውጥተው መቅረጽ ጀመሩ። ባለቤቷ ዊሊያምስ ግን ፊቱ በቁጣ እየጋለ አብሯቸው ያለውን የቤተሰብ ዶክተር ዴቪድን አንድ ነገር እንዲል ሲጠይቀው እሱም ሁሉንም ነገር አድርገናል አለ ድምፁን ከፍ አድርጎ። ቤንጃሚን ወደ ሬሳ ሳጥኑ አንድ እርምጃ ተጠጋና ሟችን በአጽንኦት እየተመለከተ አፏና ደረቱ አካባቢ ሙቀት እንዳለ በሹክሹክታ ደጋግሞ ተናገረ። ዊሊያም በፍጥነት የቀብር ስነ ስርዓቱ መፈጸም አለበት፣ ዶክተር ዴቪድም የሞት ምስክርነት ወረቀቱን ፈርሟል ሲል ላብ በግንባሩ ላይ ችፍ እያለበት በጩኸት ገለጸ። ነገር ግን አንዲት የሟች የቅርብ ሰው ከመሃል መጣችና እድሉ ካለ የተባለውን ማረጋገጥ አለብን ስትል ዶክተሩ ሁሉንም ነገር አድርገናል እኮ በማለት መለሰ። አንድ ሰው ከህዝቡ መሃል ለማረጋገጥ ብቻ ሁለተኛ እድል ብንወስድ ምን ችግር አለ የሚል ድምፅ አሰማ። ከታዳሚው ድጋፍ ያገኘው ቤንጃሚንም አሮጌ ቦርሳውን በሳጥኑ አጠገብ ባለው ሳር ላይ ጥሎ ኮቱንም አወለቀና በቂ አየር ያስፈልጋታል ብሎ አፏን ከፈተውና ደረቷን ጫን ሲያደርጋት የመጀመሪያዋ ሴትም ተጠግታ እኔ አክስቷ ነኝ፣ አንድ ማድረግ የምንችለው ነገር ካለ መፈጸም ይኖርብናል ብላ ከጎኑ ቆመች። ሌላ ጥቁር ልብስ የለበሰ ወጣት እጁን ከጁዲት ትከሻ በታች አስቀመጠና ፊቷ እንቅልፍ እንደወሰደ ሰው ይመስላል፣ የአይን ሽፋሽፍቶቿም እንደዛው አለና በዙሪያዋ ያለውን ነገር ከፈትፈት አደረገው። ቤንጃሚን ከከረጢት ውስጥ ትንሽ ቡናማ ብልቃጥ አወጣና ለሐዘንተኞቹ ሁሉ እንዲታይ እጁን ከፍ አድርጎ ይህ ማርከሻ ንጥረ ነገር ነው፣ የተሰጣትን ገዳይ ንጥረ ነገር ያጥበዋል፣ ካልተሳካ እንቀብራታለን ሲል ዊሊያም ተቁነጠነጠ። ዶክተር ዴቪድ ደግሞ ፈጠን ብሎ እንደሱ አታድርጉ፣ ይህ እንግዳ ፈሳሽ ምንድን ነው ሲል ዶክተር እሷ እንደሞተች እርግጠኛ ከሆንክ ምንም ለውጥ አያመጣም፣ መሞከር አለበት አለች አክስትየው። ከዊሊያምና ከሐኪሙ በስተቀር ሁሉም መሞከሩን ሲደግፉ ቤንጃሚን ወደ አክስትየው ዞር አለና እባክሽ አፏን እንድትከፍት እርጅኝ አላትና በጁዲት አፍ ላይ አንድ ጠብታ ጨመረ። ከዚያም ሁለተኛውን ሶስተኛውን አከታትሎ አደረገላት። ትንሽ ቆይቶ
የጁዲት ደረት በትንሹ እየተንቀሳቀሰ መጠነኛ ትንፋሽና ሳል ሲሰማት ከንፈሯ ሲላወስ በመቃብር ስፍራው ዙሪያ ያለው አየር በለቀስተኞቹ በጩኸቶች ተሞላ። ጸሎትና የመደነቅ ንግግር በአንድ ጊዜ ቦታውን ሲሞሉት ስልኮች ማንም ሊያምነው የማይችለውን ክስተት እየቀረጹ ነው። የቤንጃሚን አይኖች በተስፋ ሲሞሉና ድምፁ እየተንቀጠቀጠ አዎ እርግጠኛ ነኝ በሕይወት እንዳለች ነግሬያቸዋለሁ ሲል ሌላዋ ሴት ጌታዬ ምሕረት አድርግላት ብላ ጮኸች። አክስትየው ለጸሎት በጉልበቷ ተንበርክካ እግዚአብሔር ታላቅ አምላክ ነው እያለች ተናገረች። ይህ ሁሉ ሲሆን ታዲያ እንደ እንጨት ደርቆ የቀረው ዊሊያምስ ብቻ ነበር። ትንሽ ቆይቶ ፊቱ በቁጣ እየነደደና እየተንቀጠቀጠ ከጃኬቱ ኪስ ውስጥ ትንሽ የሕክምና መርፌ መሰል ነገር አወጣና ወደ ሬሳ ሳጥኑ ሲያመራ ቤንጃሚን በፍርሃት ቢሰጥምም ከቦታው አልተንቀሳቀሰም ነበር። አንድ ሌላ ሰው ደግሞ ዊሊያምስን ተመልከት፣ ሚስትን ተመልከት፣ ትተነፍሳለች እኮ እያለው እያለ ጁዲት ደረቷን የሚያናጋ ኃይለኛ ሳል ከጉሮሮዋ ፈነዳና አይኖቿ ሲፈጥ አክስቷ በሕይወት አለች ስትል ጮኸች። ጁዲት ከንፈሮቿ እየተንቀጠቀጡና ግራ እየተጋባች ከሷ በላይ ያለውን ሰው ተመለከተች። ዊሊያምስ የሚይዝ የሚጨብጠውን አጥቶ ሰውነቱ እየተርገፈገፈ በእጁ ይዞት የነበረውን መርፌ መሰል ነገር ጣለውና ላባ ጠመቀው። ቀጥሎ ሁሉም ሰው ወደ ዶክተር ዴቪድ ዞሮ ሲያፈጥበት በፍርሃትና በጭንቀት እየተናጠ ያየሁትን የተናገርኩት እያለ ሲንተባተብ ቤንጃሚን ድምፁን ከፍ አድርጎ ውሸታም አንተ ነህ የረዳኸው፣ በሕይወት እንዳለች እያወቅክ ሞታለች ብለህ ፈርመሃል አለው። ጁዲት እንደገና እያሳለች ጸጉሯ በላብ ተጠምቆ አክስቶቿ ደግፈዋት ቀና አለችና አይኖቿን በዊሊያምስ ላይ ተክላ ድምጿ እየተቆራረጠ ምን አደረግኩህ ስትለው ዊሊያምስ መሬት ተከፍላ ብትውጠው ሁሉ ተመኘ። ቀጥሎም በቁጣና በሐዘን እየተንቀጠቀጠች ስልጣን ሰጠሁህ፣ በካምፓኒ ላይ አመንኩህ፣ ሀብቱ የኔ ቢሆንም እወድሃለሁ፣ እናም ለውለታዬ በዚህ መንገድ ነው የምትመልስልኝ ብላ ስታለቅስ ሰው በሹክሹክታ ሐሳብ ሲለዋወጥ ብዙዎች አብረዋት አለቀሱ። አስከትላም ወደ ዶክተር ዴቪድ ዞረችና አንተም ሆስፒታል እንገነባውልህ፣ መኪና ሰጠውህ፣ ከምንም አነሳውህ፣ እንዴት ልትከዳኝ ትችላለህ ስትለው ከንፈሮቹን እየነቀነቀ ለመናገር ተንተባተበ። አክስቷ ደህና ነሽ እያለች ልታረጋጋት ስትሞክር ሕይወቷን ያዳነውን አዳፋ ልብስ የለበሰውን ጸጉረ ልውጥ ሰው አየችውና አንተ ማነህ? ለምን እንዲያደረክ አለችው በሹክሹክታ። ቤንጃሚን አይኖቹን ዝቅ አድርጎ ድምፁን ቀስ አድርጎ ምክንያቱም እውነቱን አውቃለሁ፣ ትላንት በመኪና ውስጥ ሆነው ባንቺ ላይ ሲዶልቱ ሰምቻቸዋለሁ፣ እናም ያሉት ነገር እንዲከሰት አልፈቀድኩም አላት። ጁዲት አቅፋው ትንፋሿን ዝቅ አድርጋ በተረጋጋ ድምፅ አንተ አዳንከኝ፣ ሕይወቴን መለስክልኝ እያለችው ሳለ ዊሊያም ሀፍረቱ ዳግም ተገፎ እየተንገዳገደ ሁሉም ነገር የኔ መሆን አለበት በማለት ጮኸ። ጁዲትን የሚወዱ ሰዎች እያለቀሱና ጸሎቶች እያደረጉ እያለ ኃይለኛ የሳይረን ድምፅ በሩቅ አስተጋባና ጥቂት ቆይቶ ፖሊሶች ቦታውን ወረሩት። ቤንጃሚን ሊሄድ ሲል ጁዲት እጁን እየያዘችው ከኔ ጋር ቆይ አትሂድ ብላ በሹክሹክታ ነገረችው። ሁሉም ሰው ነገሩን ለማየት ዞረ። ዊሊያምስ ለማምለጥ ሲሞክር በቦታው የነበሩት ወንዶች ሲይዙት ዶክተር ዴቪድ ተንበርክኮ መሬት ላይ ወደቀና እያለቀሰ በፖሊስ ካቴና ስር ገባ። አሁን ሁሉም ሰው ቤንጃሚንን እንደ ለማኝ ሳይሆን ሞትን ያስቆመ ጀግና አድርገው ሲቆጥሩትና በአድናቆት ሲያዩት ጁዲት እንደገና በሹክሹክታ ተናገረች። በዚህ ጊዜ እንባ በጉንጮቿ ላይ እየፈሰሰ ስላዳንከኝ አመሰግናለሁ አለችው። አሁንም በድንጋጤ ውስጥ ያለው ሕዝብ ቀጥሎ ምን እንደሚሆን እያሰበ ወደፊት ዘንበል ብሎ ማየቱን ቀጥሏል። ይህን ተከትሎ ቢሊዮነር ጁዲት አንደርሰን ከሞት ተነሳች፣ ባሏና የቤተሰቡ ዶክተር በአስደንጋጭ ሴራ ተያዙ የሚሉ ዜናዎች ሚዲያውን ሞሉት። ፖሊሶች አፋጣኝ የምርመራ ሂደት አደረጉና ጉዳዩ ወደ ፍርድ ቤት አምርቶ በቦታው በቀጠሮ ሲቀርቡ ሰዎች ጉዳዩን ለማየት ተኮለኮሉ። የቴሌቪዥን ጣቢያ ካሜራዎች ብልጭ ድርግም እያሉ ጁዲት ከተለመደው የሚያብረቀርቅ ቀሚስ ውጪ ተራ ጥቁር ቀሚስ ለብሳ በቤንጃሚን እና በአክስቷ መሃል ገባች። ጁዲት አይኖቿን ተከሳሹና የቀድሞ ባሏ ዊሊያምስ ላይ ስትወረውራቸው ፊቱ ገርጥቶ አይኖቹ ፈዘው በቀብር ስነ ስርዓቱ ላይ የለበሰውን የሐዘን ልብስ እንዳደረገ ተቀምጦ ነበር። ከጎኑ ተቀምጦ ያለው ዶክተር ዴቪድ ሲያያት ጭንቅላቱን ዝቅ ሲያደርግ፣ ዊሊያም ግን ከንፈሩን እየመጠጠ በንቀት ሲመለከታት ከጁዲት ጎን በጸጥታ ተቀምጦ የነበረውን ቤንጃሚን ሰውነቱ ጸርቶ ያማረ ልብስ ለብሶና አምሮበት ይታያል። ቀጥሎ ዳኛዋ ይህ ፍርድ ቤት አሁን ችሎቱን ጀምሯል ስትል አሳሰበች። የመጀመሪያው ተናጋሪ አቃቢ ሕግ ጉዳዩ ከዊሊያምስ አንደርሰንና ዶክተር ዴቪድ ጋር በተያያዘ ሲሆን ወንጀሉ የግድያ ሙከራ ሴራና የሕክምና ብልሹ አሰራርን ይመለከታል። የተከበሩ ዳኛ፣ ጉዳዩ ቀላል የስግብግብነት ጉዳይ አይደለም። ባል መሐላውን የከዳ ዶክተር እየረዳው ሚስቱን በሕይወት እያለች ቀብሮ በቢሊዮነር የሚቆጠሩ ንብረቶቿን የያዘውን ካምፓኒ መቆጣጠር ፍላጎቱ ነበር።
በማለት ድምፁን ከፍ አድርጎ ክሱን አሰማ። አስከትሎም አቃቤ ሕጉ ወደ ዊሊያምስ ዞረና አቶ ዊሊያምስ ሚስትን የሞተች ለማስመሰል በዝግታ በሚሰራ ውህድ መርዝ በመስጠት ማሴርህን ትክዳለህ? እናም ዶክተር ዴቪድ ያለ ጊዜው ሞታለች ብሎ እንዲናገር ማዘዝህን ትክዳለህ? ሲል ጠየቀው። ዊሊያምስ ወደፊት ዘንበል አለና ድምፁን ቀዝቀዝ አድርጎ ሁሉንም ነገር አላደረኩም። ይህ በእብድ ተንኮለኛና አንዲት ሴት የተቀናበረ ውሸት ነው። ሚስቴ በድንገት ነበር የሞተችው አለና መለሰ። ጁዲት መንጋጋዋ እየተንቀጠቀጠ በድንገት ድምጿን በቁጣ ከፍ አድርጋ ውሸታም ነህ፣ በምግቤ ውስጥ መርዝ ጨምረህ ዶክተሬን አስገደድከው፣ እንደ ቆሻሻ ልትቀብረኝ ሞከርክ እያለች አለቀሰች። አቃቤ ሕግ ለማስረጃነት የታሸገ ትንሽ ጠርሙስ አነሳና ክቡር ዳኛ፣ ይህ ከመቃብር አጠገብ ካለው መርፌ ውስጥ የተገኘ ንጥረ ነገር ሲሆን በምርመራ እንደታወቀው የልብ ምትን ሊያዘገይ የሚችል መርዛማ ውህድ ነው። ተጎጂው የሞተ እንዲመስል የሚያደርግና የሰለጠነ ሰው ብቻ የሚፈጽመው ነገር ነው። ዶክተሩን በሕይወት መኖሯን ማረጋገጥ ይችል ነበር። ነገር ግን ይህ ዶክተር የሞት የምስክርነት ወረቀት በሐሰት ፈርሟል ሲል ሁሉም አይኖቹን ወደ ዶክተር ዴቪድ አዞሩ። እሱ ግን አንገቱን ደፋና አለቀሰ። ቃላቶቹ እየተንገዳገዱ ተገድጄ ነበር። ዊሊያም አስፈራራኝ፣ ካልረዳሁት እንደሚገለኝ ነገረኝ። ሆስፒታሌንና ቤተሰቤን እንደማጣ ሲነግረኝ ፈርሜያለሁ። ያደረግኩትም ስለፈራው ብቻ ነበር አለ ተሳቆ። ጁዲት ንግግሩን ተከትላ ከዚያም ሳልሞት በጨለማ ሬሳ ሳጥን ውስጥ እንዲያስገባኝ ፈቀድክ፣ መሐላህን አፍርሰሃል ስትለው ዶክተር ዴቪድ ፊቱን በእጁ ሸፍኖ ጁዲት እባክሽ ይቅርበኝ ብሎ አንገቱን ደፋ። አቃቤ ሕግ ወደ ዳኛው ዞርና የተከበሩ ዳኛ፣ መርዙም አለ፣ መርፌው ይኸው፣ ተበዳዩዋ ምስክርነት ሰጥታለች፣ እንዲሁም እውነቱን ለማውጣት ሕይወቱን አደጋ ላይ የጣለው ሰው ምስክርነትም አለን ብሎ ወደ ቤንጃሚን እያመለከተ እንዲናገር ሲጋብዘው ሁሉም ሰው ወደ እሱ ዞረ። ዳኛዋ ራሷን ነቀነቀችና አቶ ቤንጃሚን እባክዎን ወደፊት ይምጡና ምስክርነት ይስጡ ስትለው ቤንጃሚን ቀስ ብሎ ተነስቶ በቦታው ላይ ቆመ። መሐላውን ከፈጸመ በኋላ አቃቤ ሕጉ ለዚህ ፍርድ ቤት ምን እንዳየ ተናገር አለው። ጉሮሮን ጠራረገና ከቀብሩ በፊት ባለው ቀን እኔ የምተኛበት ድልድይ ስር ሆኜ በአቅራቢያ መኪና ቆመና ስመለከት ሁለቱ ሰዎች ዊሊያምስና ዶክተር ዴቪስ ከውስጡ ነበሩ። እየተከራከሩ ቆዩና ዊሊያምስ ስለ አንዲት ምስኪን ሴት ሲናገር ሰማ። ማንም ሰው ከመጠርጠሩ በፊት እንቀብራታለን እያለ ሲጫነው ዶክተሩ ፈርቶ ነበር። ነገር ግን ዊሊያምስ እንደምለው አድርጋ ለዚያ ሁሉንም ነገር ታጣለህ አለው ካለ በኋላ ሁሉም አፉን ከፍቶ ሲያዳምጥ የቤንጃሚን ድምፅ እየጠነከረ መጣ። በዚያን ጊዜ ካልተናገርኩ ከባዱን ወንጀል እንደሚፈጽሙት እርግጠኛ ሆንኩ። ስለዚህ በድብቅ ተከታተልኳቸውና አስቆምኳቸው። ከዓመታት በፊት ሚስቴና ሴት ልጄን ማጣቴ ይህን ዝም ለማለት አላስቻለኝም አለ። ሁሉም ሰው ሲያዝን የጁዲት አይኖች በእንባ ተሞልተው ሳለ የዊሊያምስ የመከላከያ ጠበቃ ተነሳና ድምፁን አሻክሮ የአንድን በድልድይ ስር የሚተኛ ሰው ቃል እንዴት እናምናለን? ይህን እንዲል ክፍያ እንዳልከፈሉት እንዴት እናውቃለን? ሲል ቤንጃሚን ቆጣ ብሎ አዎ ምናልባት ድሃ ልሆን እችላለሁ፣ በመንገድ ላይ ተኝቻለሁ፣ ግን አልዋሽም፣ እውነቱን ብቻ ነው የምናገረው ሲል አስረገጠ። ዊሊያምስ ጡጫውን በጠረጴዛው ላይ አሰፈረ። በእርግጥም የሚያልመው ሀብት ከእጁ እየወጣ ነበር። ቤንጃሚን የተባለው በሀብቱ ዘመን ፈጽሞ ያላየው ሰው አሁን የውድቀቱ ቁልፍ ግለሰብ ሆኖ ከፊቱ ቆሟል። ዶክተር ዴቪድ በተቃራኒው ማስረጃው በታየ ቁጥር ጣቶቹ እየተንቀጠቀጡ ሲሆን ዳኛዋ ለቀጣይ ቀን ቀጠሮ ሰጥታ ችሎቱን ሲቋጩት ፍርድ ቤቱ በጋዜጠኞች፣ የንግድ ባለጸጋ ሰዎች፣ ጁዲት አንደርሰንን ለማየትና ንግግር ለማድረግ በመጡ እንዲሁም በሌሎች ተራ ሰዎች ተጥለቅልቋል። በአራተኛው ቀን በዋለው ዳግም ችሎት አቃቤ ሕግ አዲስ ምስክር ይዞ ብቅ ሲል ግለሰቡ የጁዲት ቤተሰብ የግል ሾፌር ጂኬ ነው። ድምፁም ረጋ ያለ ሆኖ ምስክርነቱንም ሲጀምር የተከበሩ ዳኛ፣ እመቤት በተጎዳችበት ምሽት ወደ ሆስፒታል ወሰድኳት። ለመተንፈስ እየታገለች ነበር። ነገር ግን ወደ በር ስንደርስ ዶክተር ዴቪድ በግል እንደሚያክማት ነገረኝ። ከዚያም ከሰዓታት በኋላ ሞታለች ብሎ አረዳን ሲል ፍርድ ቤት ውስጥ ያለው ሰው በቁጣ ጉረመረመ። ጁዲት አፏን ሸፍና እንባዋ በጉንጮቿ ላይ ይፈሳል። ጂኬ ራሱን ዝቅ አደረገና የሆነ ችግር እንዳለ ገምቻለሁ፣ እመቤት ደካማ ነበረች እንጂ አልሞተችም ብሎ ደመደመ። አቃቤ ሕጉ ቀጠለና ዶክተር ዴቪድ ያዘጋጀውና በመርፌው ውስጥ የተገኘው መርዛማ ንጥረ ነገር ቴትሮዶክሲን ይባላል። ሞትን ያስመስላል፣ የልብ ምት ያቀዘቅዛል፣ ጡንቻዎችን በማሰር መተንፈስን ያዳክማል። እናም ይህ ሆን ተብሎ የተደረገ እንጂ አደጋ አልነበረም ሲል ቋጨ። ክፍሉ ጸጥ አለ። በመጨረሻም ዳኛዋ ወደ ዊሊያምስ ዞረችና አቶ ዊሊያም አንደርሰን ክሶቹን ሰምተዋል፣ የምስክርነቱን ቃልም እንዲሁ፣ ሳይንሳዊ ማስረጃውንም አይተዋል። አሁንስ የሚሉት ነገር አለዎት በማለት ስትጠይቀው ዊሊያምስ ቀስ ብሎ ተነሳና ፊቱ በግማሽ ቁጣ በግማሽ ተስፋ መቁረጥ እየታየበት አዎ የምለው ነገር አለኝ። ጁዲትን በጣም ወዳት ነበር። እሷ ግን ከኔ በላይ ሀብቷን ተወድ ነበር። ሁልጊዜ ስለሱ ነበር የምትጨነቀው። እናም እኔ በቤት ውስጥ ጥለዋ ብቻ ነበርኩ።
ባልነት በስም ብቻ የተሰጠኝ ክብሯን መጋራት ያልቻልኩኝ እንደ አገልጋይ ተመለከተችኝ ሲል ጁዲት ይህንን ስትሰማ በንዴት እየተንቀጠቀጠች ታዳሚው አጉረመረመ። ዊሊያምስ ግን ድምጹን ከፍ አድርጎ ቀጠለ። አዎ ሁሉንም ነገር ፈልጌ ነበር ያደረኩት፣ እንደ ወንድ ለመኖር ስል ነው በማለት ሲጮህ ጫጫታ ተፈጠረ። ጁዲትም በዋ እየፈሰሰ ቆመችና እየተንቀጠቀጠች በጠንካራ ድምጽ አንተ ሞኝ፣ ፍቅር አይሰረቅም። አክብሮቴን፣ እምነቴን፣ ቤቴንና ሕይወቴን ሰጥቻለሁ። አንተ ግን ልትገድለኝ ሞክረሃል ስትለው ዊሊያምስ አይኖቹ በብደት እየተቃጠሉ አዎ ምንም አልጸጸትም እያለ ደነፋ። ዳኛዋ የታወከውን ችሎት በማስጠንቀቂያ እንዲረጋጋ አደረገችና ይበቃል፣ ፍርድ ቤቱ ጉዳዩን በበቂ ሁኔታ ሰምቷል። ውሳኔ ዊሊያም አንደርሰን የግድያ ሙከራና ውስብስብ ሴራና ከፍተኛ ደረጃ ባለው ስግብግብነት ጥፋተኛ ነህ። ስለዚህም ከከባድ የጉልበት ሥራ ጋር የዕድሜ ልክ እስራት ተፈርዶብሃል በማለት ፈረደችበት። ቀጥላም ወደ ዶክተር ዴቪድ ዞረችና ዶክተር ዴቪድ፣ በሕይወት ያለን ሰው በውሸት ሞቷል በማለት መፈረምህና የሙያ መሐላህን መክዳትህ ይቅር የማይባል ወንጀል ነው። እናም ፍርድ ቤቱ የዕድሜ ልክ እስራት ፈርዶብሃል፣ ተጠናቋል ብላ ችሎቱን ልባት አገኘ። አንዳንዶች ሲያጨበጭቡ፣ ሌሎችም በታሪኩ ክብደት ተጨናንቀው እያለቀሱ፣ ጋዜጠኞች ፍርዱን ለማሰራጨት ሲሯሯጡ፣ ጁዲት በረጅሙ እየተነፈሰች አልቋል ስትል ከጎኗ የነበረው ቤንጃሚን ጭንቅላቱን በቀስታ እየነቀነቀ ሰዎች ተሰብስበው በመምጣት የቤንጃሚንን እጅ እየጨበጡና እያጨበጨቡለት እንዲሁም እያመሰገኑት ቆዩ። ጁዲት ተነሳችና የቤንጃሚንን እጅ ይዛ ከዚህ በኋላ ወደ ድልድዩ አትመለስም፣ ከኔ ጋር ትሄዳለህ ስትለው ዝም ብሎ ራሱን ነቀነቀ። ከዚያም ጁዲት፣ አክስቷና ቤንጃሚን ከፍርድ ቤቱ ሲወጡ ውጭ ያለው ሕዝብ ሞቅ ያለ አቀባበል አደረገላቸው። ካሜራዎች ከዚህም ከዚያም ለቀረጻ ተሰየሙ። ቤንጃሚን ቤንጃሚን የሚሉ ድምጾችም እየተሰሙ ነበር። ምሽት ላይ ጁዲት ቤንጃሚንን ወደ የግል የጥናት ክፍሏ ወሰደችውና በመጽሐፎች በተሞሉ መደርደሪያዎች አጠገብ 2 ብርጭቆ የሚጠጣ ይዘው ተቀምጠው ሳለ ቤንጃሚን ወደፊት ዘንበል ብሎ በቀዘቀዘ ድምጽ ድሮ እንደዚህ አልነበርኩም። በአንድ ወቅት በክብር የተሞላ ሰው ነበርኩ። የሶፍትዌር መሐንዲስ ስሆን ቤተሰብም ነበረኝ። አንድ ቀን ሁሉም ነገር ፈራረሰ። ስራዬን አጣሁ። ሚስቴ ከሴት ልጄ ጋር ድንገት ጠፋች። ማስታወሻ ጥላልኝ ነበርና ሳየው ልጄ እኔ እንዳልሆነች ይገልጽ ነበር። ከዚያም ልቤ ተሰብሯል። ክህደቱ አጠፋኝ። መኖር ስላስጠላኝ ጎዳና ላይ ወጣሁ። አለምባው ባይኖቹ ላይ ግጥም ብሎ ይህንን ክህደት ስለማውቅ ነው ባለቤትሽ ያንን ሲያደርግ ላስቆመው ወደ መቃብር ስፍራ የሮጥኩት ሲላት ጁዲትም በሹክሹክታ ተናገረች። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪትስ ፕሮፐርቲ ቀድሞ ለሚመዘግቡ 20 ሰዎች ብቻ በተደረገ 30% ቅናሽ ማለትም ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ በ1 ሚሊዮን ብር በ10% ቅድመ ክፍያ ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባላዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0939 04 9839 ላይ ይደውሉ። ያንን ሁሉ ህመም ተሸክመህ አሁንም ህይወትን ለኔ ስትል አደጋ ላይ ትጥላለህ? ይህ ምን ማለት እንደሆነ ታውቃለህ? ብላ እሷም እያለቀሰች ከእንግዲህ ከህይወትህ አትደበቅም፣ ህይወቴን መልሰህ ሰጠኸኝ፣ እኔም ያንተን ህይወት እመልስልሃለሁ፣ ከኔ ጋር ትሰራለህ አለችው። በቀጣዩ ቀን ቤንጃሚን በኩባንያው ውስጥ ራሱን ዝቅ አድርጎ ፋይሎችን የማደራጀትና የማስተካከል ስራውን የጀመረ ሲሆን አንድ ከሰዓት በኋላ በተጨናነቀ የቦርድ ስብሰባ ወቅት የኩባንያው ዳይሬክተሮች የሚገለገሉበት የአይቲ ሲስተም ተበላሸና ሊመልሱ ቢታገሉም ባለመስተካከሉ ባለሀብቶች ትዕግስት በማጣት ጥለው ሊሄዱ ሲሉ ቤንጃሚን በጸጥታ ወደፊት ወጣና ማስተካከል ጀመረ። ከደቂቃዎች በኋላ ሲስተሙ እንደገና ተመልሶ ስክሪኑ ስራውን ሲጀምር አንድ ዳይሬክተር በጥርጣሬ ያየው አንተ እዚህ ሙያ አለህ ሲል ጠየቀው። ቤንጃሚንም አመነታና አዎ እኔ በአንድ ወቅት የሶፍትዌር መሐንዲስ ነበርኩ ሲል ጁዲት አይኖቿ በኩራት ተሞልተው ተነሳችና ከዛሬ ጀምሮ ቤንጃሚን ከበስተጀርባ ረዳት አይደለም ልዩ አማካሪ ነው በማለት በጥብቅ አወጀች። ቤንጃሚን ከእንግዲህ ስም የሌለው ተቅበዝባዥ አልነበረም፣ ትልቅ ባለሙያ እንጂ እንደገና የተወለደ ያህል ተሰማው። ከዚያ በኋላ ጁዲትና ቤንጃሚን በጥናት ክፍሉ ውስጥ ምሽቶችን እያሳለፉ ስለ ህይወት፣ ሁለተኛ ዕድሎችና ስለ እምነት አወሩ። እሷም ታማኝነቱን አድንቃለች። ከክህደት በኋላ ለመጀመሪያ ጊዜ ልቧ በጸጥታ ሲንቀሳቀስ የተሰማት ጁዲት ራሷን ስታዳምጥ አንድ ቀን ከሰዓት በኋላ በአትክልት ስፍራ ላይ ቁጭ ብለው ቤንጃሚን ባልተለመደ ደስታ ጁዲት አንድን ሰው እንድታገኝ ይፈልጋለሁ፣ ስሟ ጁሊያና ነው
ሲላት ቤንጃሚን ከጓደኛ በላይ ሊያያት እንደሚችል በሞኝነት ተስፋ አድርጋ የነበረ ቢሆንም እውነታው ግን እሱ ሌላን ሴት አፍቅሮ ነበር። ጁዲት በክፍሏ ውስጥ ብቻዋን እያለቀሰች ቆይታ ህመሟን ደብቃ ጎህ ሲቀድ ይህኔ መሆን ካልቻለ በቃ ከጎኑ ቆማለሁ ብላ ከወራት በኋላ ለጁሊያናና ቤንጃሚን የሰርጉን ወጪ እንደምትሸፍን ተናገረች። የሰርጉ ቀን ውብ ነበር። የአትክልት ስፍራው በነጭ ጽጌረዳዎችና በወርቃማ መጋረጃዎች ተጊጧል። ቤንጃሚን ረጅም ሰማያዊ ልብስ ለብሶ አይኖቹ እያበሩ ቆሟል። ጁሊያና የሚያምር ነጭ ቀሚስ ለብሳ ወደሱ ስትሄድ ጁዲት ከፊት ረድፍ ተቀምጣ አይኖቿ እያበሩ ልቧ እሱም በአንድ ወቅት ይናፍቀው የነበረ ቢሆንም ጥንዶቹ ቃል ሲጋቡ ደስተኛ ሆና እያየችው በእውነተኛ ደስታ ጨበጨበችና የፍቅር ሳቅ ይገባዋል አለች ለራሷ። የቤንጃሚን የጋብቻ ዕጣ ፈንታ ከተፈጸመ በኋላ ጁዲት በአንድ በጎ አድራጎት ሥራ ላይ ጆርጅ የተባለ ነጋዴ ግለሰብ ተዋወቀችና በትህትናና በርህራሄው ልቧ ውስጥ ስለገባ እሷም እንደ ቢሊየነር ሳይሆን በቀላል አቀራረብ ጓደኝነታቸውን አጠናክረው ቀጠሉ። ጆርጅ ጁዲትን ወደ ሕይወትና ሳቅ በመመለስ ረገድ ትልቁን ሚና ሲጫወት ቆይቶ ከወራት በኋላ የጋብቻ ሐሳብ ሲያቀርብላት እሷም በሙሉ ስሜት ፈቃደኝነቷን ገለጸችለት። በጁዲት ሰርግ ላይም ቤንጃሚን እና ባለቤቱ ጁሊያና በኩራት ከፊት ረድፍ ላይ ተቀምጠው መተላለፊያውን ሲወርዱ እያጨበጨቡ ተቀበሏቸው። ጁዲት እያለቀሰች ሲሆን በዚህ ጊዜ የጸጸት እንባ ሳይሆን የምስጋና ነበር። ከአንድ ዓመት በኋላ ሕይወት እንደገና በቤንጃሚን ቤት አበበች። ከጁሊያና አንድ ወንድ ልጅ አገኘና ስሙን ጆናታን ብለው ሰየሙት። ቆይቶም ጁዲትና ጆርጅም ልጅ ወልደው ስሙም ኤላ ሆነ። ሁለቱም ቤተሰቦች እርስ በርሳቸው እየተጠያየቁና ፍጹም ቀረቤታ በመካከላቸው ጸንቶ በአንድ ደማቅ ምሽት የአትክልት ስፍራ ውስጥ ተሰብስበው ስላለፈው የሕይወታቸው ውጣ ውረድና ስለ አሁኑ ደስተኛ ሕይወታቸው ሁሉ አንስተው ተጨዋወቱ። ይህን ክስተት ሲያነሱ አንድ ስም ፈጽሞ አይረሳቸውም። እሱም በእስር ቤት ውስጥ ኑሮን ያደረገው ዊሊያምስ ሲሆን በየምሽቱ ጁዲት ከሬሳ ሳጥን ስትወጣ እየተመለከተ በጭንቀት ይውል ያድር የነበረው ዊሊያምስ በመጨረሻም ይቅርታ ለመጠየቅ ከእስር ቤት ሆኖ ደብዳቤ መጻፍ ጀመረ። ጁዲት ችላ ብትለውም እሱ ግን በጸጸት የተሞሉ ደብዳቤዎቹን መላኩን አላቆመም። ቆይቶም የጁዲት ከሞት መትረፍ 10ኛ ዓመት መታሰቢያ በዓል ላይ ቤተሰቧ ቤንጃሚን፣ ጁሊያናና ልጆቻቸው እንዲሁም ወዳጅ ዘመድ ተሰባስበው ታላቅ ዝግጅት ላይ ጁዲት ንግግር አደረገች። ከ10 ዓመታት በፊት በክህደት ምክንያት ወደ መቃብር ለመሄድ ተቃርቤ ነበር። ነገር ግን ዛሬ ጥላቻ እንደገና እንዲቀብረኝ አልፈቅድም። ስለሆነም ዊሊያምስ አንደርሰንን ይቅር ብየዋለሁ ስትል አንዳንዶች አጨበጨቡ፣ ሌሎች ደግሞ ባለማመን አጉረመረሙ። ይቅርታ መጠየቅ ድክመት አይደለም፣ ነፃነት ነው ስትልም አከለች። ይቅርታዋን ተከትሎ ከሳምንታት በኋላ ዊሊያምስ ከ10 ረጅም ዓመታት በኋላ ከሆኒ ተፈቶ ሲወጣ በአንድ ወቅት ኩሩ የነበረው ግለሰብ አሁን ፊቱ በጸጸት የተሞላ ደካማ ሰው ነበር። ምንም ነገር አልቀረውም። ሀብትም ቤተሰብም ኃይልም አጥቶ በከተማ ዳርቻ ላይ ባለ ትንሽ ቤት ተከራይቶ ሲኖር አንድ ቀን ጁዲትን በቴሌቪዥን ሲያያት በጸጥታ እየተመለከታት እንባ በፊቱ ላይ እየወረደ በባዶ ቤት ውስጥ ሆኖ ስግብግብነት አጠፋኝ ሲል ለራሱ በሹክሹክታ ተናገረ። ጁዲትና ቤንጃሚን ብዙውን ጊዜ ከባለቤቶቻቸውና ከልጆቻቸው ጋር ሆነው ሲጫወቱ ያንን ክስተት በተለያየ ሰበብ እያነሱ ይወያዩበት ነበር። እንደ ሁልጊዜውም ሁሉ በዚህ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።